ጌታችንን በነፃነት ለማግኘት እንደፈለገው ጠይቆ የሚፈልገው ለማግኘት አንደኛው ሌሊት ነው። ስጋውን እስከ ማሳረፍ የደረሰ ይሄንን ጸጋ እስከ ማግኘት የደረሰ ነው ኒቆዲሞስ። ዛሬ በቤተክርስቲያናችን ስንሄድ ቤተክርስቲያን ስንሳለም ሰላም ለኪ ቅድስት ቤተክርስቲያን ማኅደረ አብ ማኅደረ ወልድ ማኅደረ መንፈስ ቅዱስ። ጌታችን ምን አለው? እውነት እውነት እላለሁ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት። ዳግም ካልተወለደ ማለት ምን ማለት ነው? መርምሮና ተመራምሮ ሊደርስበት አይችልም። ለዛ ነው ኒቆዲሞስ ግራ የገባው። ለዚያ ነው በጣም ረቂቅ ነው ይሄ የተነገረው ነገር። እሱ ይሄንን አያውቅም፣ የሥጋን እንጂ የመንፈስን ነገር አያውቅምና ማለት ነው። ዳግም መወለድን እያስተማረው ነው። ለምን? ኒቆዲሞስ የአይሁድ መምህር ስለነበረ እንዳያዩት ፈርቶ ሌሊት በስውር ይር ነበር ይላል። ለምን? አንደኛ ከማህበረሰቡ ይገለላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንኳን ለታላቁ አብይ ጾም 7ኛ ሰንበት እንዲሁ ኒቆዲሞስ በሰላምና በጤና አደረሳችሁ አደረሰን። እንግዲህ ከዘወረደ ጀምረን ዘወረደ እያልን ኒቆዲሞስ ደርሰናል። እንግዲህ መጨረሻውን ሆሳዕና ብለን ለትንሳኤው ለብርሃነ ትንሳኤ ሁላችንንም በሰላምና በጤና ሁላችንንም ያድርሰን። እንግዲህ እንደሚታወቀው በየሳምንቱ የየሳምንቱን የቤተ ክርስቲያናችንን ሊቅ ፈልፈለ ማህሌት ባሕረ ጥበብ ቅዱስ ያሬድ ይህንን የአብይ ጾም በ8 ሳምንታት ከፍሎ ለእያንዳንዱ ስም ሰጥቶ በየሳምንቱ ያሉትን የቤተ ክርስቲያኗን አስተምሮ ከሊቃውንት ቤተ ክርስቲያን የተማርነው ወደ እናንተ እያደረስን መሆኑ ይታወቃል። ዛሬም ደግሞ ይህንን 7ኛ ሰንበት ደግሞ ኒቆዲሞስ በመባል ይታወቃል። ኒቆዲሞስ ማን ነው? ኒቆዲሞስ ብዙ ጊዜ ሲነሳ የሌሊት ተማሪ ነው። ስለምን ከቀን ይልቅ ሌሊትን መረጠ? ከኒቆዲሞስስ ሕይወት ምን እንማራለን? የሚሉትን መሰል ጥያቄዎችን ይዘን ወደ እናንተ ቀርበናል። በአብ በወልድ በመንፈስ ቅዱስ ማምነን እንግዲህ መርሃ ግብራችንን እንጀምራለን። እናንተም እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ እንግዲህ ወደ መርሃ ግብሩ እንሄዳለን። ይህ ሰንበት ኒቆዲሞስ ይባላል። ኒቆዲሞስ ማን ነው የሚለውን ከማየታችን በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ የምስራቹን ቃል ሊያውጅ ወደዚህ ምድር ላይ ሲመጣ እስራኤላውያን የተቀበሉት በተደበላለቀ ስሜት ነው። ሁሉም አልተቀበሉትም ማለት ነው። ለምን ካልን በአንድ በኩል ሕዝቡ ለብዙ ዘመን በትልቅ ችግርና መከራ ውስጥ ማለትም በባርነት ቀንበር ውስጥ ነበረ። በተለይም በሮማውያን ቅኝ ግዛት ውስጥ ስለነበረ እስራኤላውያን ይጠብቁት የነበረ ምንድነው? ከዚህ ከሮማውያን ቀኝ ግዛት ሊያወጣን የሚችል መሲህ እንፈልጋለን ብለው የሚጠብቁ ነበረ። ከዚህ ቀኝ ግዛት የሚያወጣቸውን መሲህ ይፈልጉ ነበረ። ሌሎቹ ደግሞ ስናይ ደግሞ ከመከራው ብዛት በባርነት ከመያዛቸው ብዛት የተነሳ ተስፋ በመቁረጥ ውስጥ ነበሩና ከዚህ ሕይወት ውስጥ ሊያወጣን የሚችል መሲህ ሲመጣ ጦር ይዞ ሰራዊት አስከትሎ ነፃ ያወጣናል ብለው ይጠብቁ እንደነበረ እናያለን ማለት ነው። ታዲያ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ላይ ሲመጣ ጦር ሳይዝ ሰራዊት ሳያስከትል እንዲህ ባዶ እጁን መጥቶ ነፃ ትወጣላችሁ፣ አርነት ላወጣችሁ መጥቻለሁ እያለ ሲናገራቸው ደጋግሞ እነርሱ ግን እንደ ሞኝነት አድርገው እንደተቀበሉት እናያለን። ታዲያ ከነዚህ መካከል ወገን የሆነ ፈሪሳዊ የሆነ ኒቆዲሞስ የተባለ አይሁድ ደግሞ ከነዚህ የተለየ ነው። ሙሉ ለሙሉ የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስን አምላክነትን ያልተቀበሉ ቢኖሩም ከነዚያ መካከል ደግሞ ክርስቶስን የተቀበሉ ደግሞ አሉ። ታዲያ እንደምናየው የእስራኤላውያን ለብዙ ዘመን በባርነት መኖር የሕዝቡን አናኗር ሁኔታ ቀይሮታል። በዚህም የተነሳ እንግዲህ በግዞት ጊዜ ከአሕዛብ የተቀላቀለባቸው አጉል ትምህርቶች
በእምነታቸው በባህላቸው ባስተሳሰባቸው እጅግ እንዲከፋፈሉ ስላደረጋቸው አይሁድ ከአንድ ወገን ሆኖ በ8 ወገን እንዲከፈሉ አድርጓቸዋል ማለት ነው። በዚህም የተነሳ ምን ይላል? አይሁዳዊ፣ ሳምራዊ፣ ሰዱቃዊ፣ ፈሪሳዊ፣ ጻፍት፣ ሄሳዊ፣ ናዝራዊ፣ ገሊላዊ እየተባሉ ለ8 እንደተከፈሉ እናያለን ማለት ነው። ከአንድ ሆነው 8ቱም ግን በምንም አይግባቡም። ሁሉም የራሳቸው ሕግ ነው ማለት ነው። ዛሬ ከነዚህ መካከል የምናየው ደግሞ ከፈሪሳውያን ወገን ከሆነው ኒቆዲሞስን ነው የምናየው ማለት ነው። ፈሪሳዊ ማለት ምን ማለት ነው? ፈሪሳውያን የምንላቸው እንግዲህ ከአይሁድ ወገን የተገኙ የሙሴን ሕግን የሚከተሉ የሚያውቁ የሙሴን መጻሕፍት ጠንቅቀው የሚያውቁ ከምሁራን ወገን ናቸው። በተለይ እነዚህ ቀሚሳቸውን አረዛዝመው የሚሄዱ እኛ ብንናገር እንጂ ለኛ የሚነገርን እኛ እናሳውቃለን እንጂ ለኛ የሚያስተምረን የለም፣ እኛ ልናስተምር የሚገባነን መጻሕፍትን በሙሉ ጠንቅቀን የምናውቀነን የሙሴን መጻሕፍት የነቢያትን መጻሕፍት በሙሉ ጠንቅቀን አውቀን ለሌላ የምናሳውቅነን የሚሉ የአባቶቻችንን ብለው ወግ አጥባቂዎች ናቸው። በተለይ ራሳቸውን አጽድቀው ሌላውን የሚኮንኑ ናቸው። ከላያቸው ስናያቸው ጻድቅ የሚመስሉ በውስጣቸው ግን በተቃራኒ የሆኑ ናቸው ማለት ነው። ስለዚህም አንድ ሰው ስተት ሆኖ ካገኙት የሚጸየፉት እርሱ በሱ ቦታ የማለፍ እሱን መንካት እንደ ኃጢአት አድርገው የሚቆጥሩ ጽዩፋን የነበሩ ናቸው ማለት ነው። ጌታችን ብዙ ቦታ ላይ ፈሪሳውያንን በበጎ ሲያነሳቸው አናይም ማለት ነው። ምክንያቱም ራሳቸውን አጽድቀው ሌላዎቹን የሚኮንኑ ራሳቸውን ከፍ የሚያደርጉ ናቸው ማለት ነው እና ለሕጉ ቅርብ ነን የሚሉ ናቸው እና እነዚህም ናቸው መጨረሻ ላይ ጌታችንን ተከታትለው እንግዲህ ለመስቀል ሞት ያበቁት ማለት ነውና ታዲያ ሁሉም ከ8ቱም ወገን እነዚህ በአይሁድ ቢከፈሉም የራሳቸው ስራ አላቸው። የምኩራብ አለቆች አሉ፣ በትምህርት ጉዳይ የሚጠየቁ አሉ፣ በሕግ ጉዳይ የሚያረቁ የሚጽፉ አሉ። ሁሉም እንደየስራቸው ናቸው። ታዲያ ከፈሪሳውያን ወገን ነው የሚለው። ይህንን ታሪክ ለማየት እንግዲህ ወደ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 13 በዕለቱ የሚነበብ ወንጌል ነው። ከ1 እስከ 13 ደግሞ ኒቆዲሞስ ከጌታችን ጋር ያደረገው ንግግርን በሰፊው የምናይበት ነው ማለት ነው። ምንድነው የሚለው? ከላይ ጀምረን ስናይ ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ ይላል። እንግዲህ ልብ በሉ፣ ወገኑን ይነግረናል። ወገኑ ከፈሪሳውያን ወገን ነው። ጌታችንን ከማይቀበሉ ከማያከብሩ ከማይከተሉት ውስጥ የሆነ ኒቆዲሞስ የሚባል ይላል። ኒቆዲሞስ ማለት የስሙ ትርጉም የግሪክ መሰረት ያለው ሲሆን ትርጓሜውም ኒቆዲሞስ የሚለው ድል ማድረግ ወይም አሸናፊነት የሚለውን ትርጉም ይሰጠናል። ድል ማድረግ ወይም አሸናፊነት ማለትን ትርጉም ይሰጠናል። ኒቆዲሞስ የሚባል አለቃ ብሎ ደግሞ ያስቀምጠዋል። የአይሁድ ወገን አለቃ ይለዋል። ኒቆዲሞስ አለቃ ነው። አለቅነቱም ስለ 3 ነገር ነው። ኒቆዲሞስ የአይሁድ መምህር ነው። አንድ ኒቆዲሞስ ምሁረ ኦሪት ነው። የአይሁድ መምህር ምሁረ ኦሪት ነው። ሁለተኛ ባለስልጣን ነው። የሸንጎ ፍርድ አባል ነው። ሶስተኛ ባለጠጋ ነው ማለት ነው። ስለዚህ የአይሁድ አለቃ ብሎ ያስቀምጠዋል ማለት ነው። ኒቆዲሞስ እንግዲህ የመጀመሪያው የታላቁ የሸንጎ አባል እንደነበረ ይነግረናል። ይሄውም የኦሪት ሕግ ሊቃነ መምህር ከመሆኑም በላይ የአይሁድ ሕዝብ የበላይነት ያስተዳድሩ ከነበሩ ከሰባ ምሁራን መካከል አንዱ ነው። ይሄ ጉባኤ ሳንሄድሪን የሚባል ነው። በዚህ ጉባኤ ውስጥ እንግዲህ የአይሁድ ሸንጎ አባል ነው። ስለዚህ ባለስልጣን ነው ማለት ነው። አለቅነቱ አንደኛው በዚህ ነው ማለት ነው። የአይሁድ አለቃ ነበረ። ጥንት ሮማውያን ሕዝብ የሚያስተዳድሩት ከላይ ያለውን ዋና ስልጣንን ተቆጣጥረው ታችኛውን ያለውን ሕዝብ ደግሞ ባህላቸውን በሚያውቅ ቋንቋቸውን በሚያውቅ እንዲተዳደሩ ያደርጉ ነበር ማለት ነው። ታዲያ በዚህ አባልነት ውስጥ ስራቸው ምንድነው ካልን የነዚህን የአይሁድን ሕግ፣ ባህል፣ እምነትን እንዳይሻር
እንዳይቀላቀል አጥብቀው የሚይዙ ናቸው ማለት ነው። ኢየሱስ ክርስቶስ ታዲያ ይህንን ትምህርታቸውን ሕጋቸውን ይነቅፍባቸው ነበረ ማለት ነው። እነርሱም ደግሞ የሱን አምላክነትን አይቀበሉም፣ ትምህርቱን አይቀበሉም። እየሄዱ በጥያቄ እርሱን ለመጣል የሚከተሉ ናቸው ማለት ነው። ከዚህ መካከል የነበረ ነው ኒቆዲሞስ ማለት ነው። ሌላው ኒቆዲሞስ ምሁረ እስራኤል እንደነበረ ጌታችን ራሱ ሲናገር ይነግረናል። አንተ የአይሁድ መምህር ስትሆን ይህንን አታውቅምን ብሎ ይጠይቀዋል ጌታችን ማለት ነው። ስለዚህም ጌታ ሚስጥረ ጥምቀቱን በገለጠበት ጊዜ ሲናገር አይቶ አንተ የእስራኤል መምህር ስትሆን ይህንን አታውቅምን ብሎታል። እንግዲህ ይሄ የሚጠቁመን ኒቆዲሞስ አለቅነትን ከመምህር ጋር አስተባብሮ የያዘ በመሆኑን ትልቅ ሊቅ ታዋቂ ምሁር ነው። ስለዚህ ኒቆዲሞስ በእድሜ ትልቅ ነው። በሊቅነቱ ምሁረ ኦሪት ነው። የኦሪትን መጻሕፍት ጠንቅቆ ያወቀ ሊቅ ነው። ባለጠጋ ነው። ይህንን ሁሉ አሟልቶ የያዘ ነው ማለት ነው። በተለይ ባለጠጋ ነው ስልን ኒቆዲሞስ የሕግ መምህር እንደመሆኑ መጠን ርስት ያከፋፈልም እንደነበረ ይነገራል ማለት ነው። በአይሁድ ሕግ ልማድ ርስት የሚያከፋፍሉ ሰዎች ሕግን የሚያውቁ ናቸው ይላል። ምክንያቱም እነርሱ ጥቅምን የማይፈልጉ በባለጠግነት የሚታወቁ በመሆናቸው በማህበሩ ዘንድ የተመሰከረላቸው ናቸው። ጉቦን የማይቀበሉ አድሎን የማያደርጉ ስለሆነ በዚህ የታወቀ ነው ማለት ነው። ስለዚህ ኒቆዲሞስን በጥቂቱ ይሄ ነው። ታዲያ ኒቆዲሞስ የሌሊት ተማሪ ነው። ይሄ ሁላ ሊቅነቱ፣ አዋቂነቱ፣ ምሁር ነው። ልብ በሉ፣ ሊቅ ነው፣ ባለጠጋ ነው፣ የሞላለት ነው፣ ባለስልጣን ነው። ይሄ ሁላ ያለ ሰው ነው። ግን ኒቆዲሞስ ለትምህርቱ የሌሊቱን ክፍል መርጦ መጣ ነው የሚለው። ልብ በሉ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጣ ይላል። ለምንድን ነው ከቀኑ ይልቅ ሌሊትን መረጠ? አዋቂ ነው፣ ባለጠጋ ነው፣ ምሁር ነው፣ ባለስልጣን ነው፣ ሁሉ የተሟላለት ሰው ምንድን ነው እንቅልፍ የነሳው? ለምንድን ነው በዚህ ሰዓት ተነስቶ እንዲመጣ ያደረገው? የእስራኤል ጎዳናዎች ያይተረማመሱ የነበሩ መንገዶች ጸጥ ባሉበት ሰው ድካሙን ሊያሳርፍ ቀንን ለስራ ሌሊትን ደግሞ ለእንቅልፍ ለእረፍት የሰጠውን አምላክ አመስግኖ ወደ መኝታ ወደሚያርፍበት ጸጥ ረጭ ባለበት ሰዓት ላይ እርሱ እረፍት አሳጥቶታል። እንዳይቶ ነስቶታል። እንዳይጠይቅ ደግሞ ሌሊትን መርጧል። ስለምን? ይህንን በጥቂቱ እናያለን ማለት ነው። ሌሊት ብዙ ጊዜ ስናይ የብቸኝነት ሰዓት ነው። ሌሊት ሰው ብቻውን የሚሆንበት ሰዓት ነው። ምናልባት በሕይወታችን መካከል አንድ ቀን ብቻችን የምንሆንበት ጊዜ ይመጣል። በሰው ተከበን ሰው የምናጣበት ጊዜ ይመጣል። የሚያውቁን ሰዎች እንደማያውቅ የሚሆንበት ዘመን ይመጣል። ብቻችን የምንሆንበት ጊዜ ይመጣል ወዳጆቼ። ታዲያ ብቻችንን ስንሆን ሰው ስናጣ ከኛ ጋር ሊሆን የሚገባ ያስፈልገናል። ኒቆዲሞስ ብቻውን በሆነ ጊዜ ያንን ብቸኝነቱን የሚያስረሳውን አምላኩን ፍለጋን የመጣ ወዳጆቼ። ብቻችሁን ስትሆኑ ሰው ከናንተ ሲርቅ እግዚአብሔርን ፈልጉ ወዳጆቼ። ከሁሉም በላይ እግዚአብሔርን። ሰውን በማጣት የተራባችሁ፣ በውድቅት ሌሊት የወደቃችሁ፣ ብቻችሁን የሆናችሁ ሰዎች እግዚአብሔርን በዚህ ሰዓት ፈልጉት። ቅዱሳን አባቶቻችን በትጋሃ ሌሊት ከእግዚአብሔር ጋር ሲነጋገሩ ያድራሉ። ሌሊቱን ቀኑን የሰጠ አምላክ ሌሊቱንም ለሰጠ አምላክ ከእግዚአብሔር ጋር መገናኘት ነውና፣ ስለዚህ ኒቆዲሞስ ሌሊቱን ለእግዚአብሔር ሰጥቶ በሌሊት ተነስቶ ወደ ጌታው ጋር የሄደ ነው። ሁለተኛ ሌሊት የእንቅልፍ ሰዓት ነው። እንቅልፍ አንደኛ በሞት ይመሰላል። ብዙዎቻችን ከእግዚአብሔር ተለይተን በሃይማኖት ያንቀላፋን አለን። በሃይማኖት ያንቀላፋ ደግሞ ነገ ወደማይነሳበት የሞት እንቅልፍ ይመጣል። እነዚህ 5 ልባሞችና 5 ሰነፎችን ስናይ 10ሩም አንቀላፉ ይላል። ተኙ ማለት ነው። ሙሽራው ሲመጣ ግን 10ሩም ነቁ።
አምስቱ ሲገቡ አምስቱ ግን አዳራሹ ተዘግቶባቸው ነበር። ለምን ማሰሮ ነበራቸው ግን በቂ ዘይት አልነበራቸው ለመብራታቸው። ስለዚህ በሃይማኖት ማንቀላፋት በሃይማኖት መተኛት ነገ ያስጠይቃል። ስለዚህ በሌሊት መነሳት አለማንቀላፋት ከክርስቶስ ጋር እንድንሆን ያደርጋል። ኒቆዲሞስ ነቅቶ ከክርስቶስ ጋር እንዲያድር አድርጎታል። በእምነት ጥያቄ ያለው ምንም መምህር ቢሆን ልብ በሉ። ስለዚህ ለጉርለቱ ሙላት በሌሊት የሄደበት ምክንያት ሰው የሆነ ጊዜ ሙሉ ነገር ቢኖረው አንድ ቀን ይጎልሏል። ዛሬ ብርቱ ቢሆን ነገ ደካማ ይሆናል። ዛሬ ቢስተካከለለት ነገ ነገሮች ሁሉ ስብስብ ውስጥ ሊገባ ይችላል። ኒቆዲሞስ ባለው ነገር ሁሉ እረፍት ሊያገኝ አልቻለም። ዛሬም ስልጣን ኖሮን እረፍት የሌለን፣ ገንዘብ ኖሮን ባለጠጋ ሆነን ሀብት ኖሮን እረፍት የሌለን፣ ያለን ነገር እረፍት ያልሰጠን ያላሳረፈን በጣም ብዙዎች ነን። ባለን ዕውቀት ባለን ችሎታ በመናውቃቸው በሙሉ ልናርፍ አልቻለም፣ ሊያሳርፈንም አልቻለም። ስለዚህ ከኒቆዲሞስ የምንማረው ሁሉ ነገር ኖሮት ነገር ግን ለጉርለቱ ሙላት ሊሆን ግን እንዳልቻለውና ለዚያ ሁሉ ሙላት ሊሆን የሚችልለት ለጥያቄው መልስ የሚያገኝበት ከድካሙ የሚያርፍበት ከጭንቀቱ የሚገላገልበት በሰላም የሚያርፍበት ዋናው ቁልፍ ነገር ክርስቶስ ጋር እንደሆነ አውቆ በሌሊት መጣ ይላል። ወዳጆቼ ዛሬ ባለን ትንሿ ዕውቀት የምንመካ የምንኮራ የምንመካ በጣም ብዙዎች ነን። ትንሽ ነገር አውቀን ራሳችንን ዋጋችንን ውድ አድርገን የምንኮፍስ ብዙዎች ነን። እሱ ምሁርነቱ አዋቂነቱ ባለጠግነቱ ከዚህ አላስቀረው። አንዳንድ ጊዜ በውስጣችን ያለው ነገር ከላይ ያለውን ነገር ለማስቆም ከላይ ያለው ነገር በውስጥ ያለውን ለማስቆም ከሆነ በኋላ ከተጠያቂነት አናመልጥም። ወዳጆቼ እኔ እንዲሆኝማ ይሄን አላደርግም፣ እንደዚህ ሆኜ የዚህ ሀገር ሰውኜ የዚህ እንደዚህ ሆኜ ይሄንማ አላደርግም። ይሄ መጨረሻው ከተጠያቂነት አያስመልጥም። ኒቆዲሞስ ይሄንን ወስኖ ነው ወደ ጌታችን የመጣው። ለምን ከቀን ይልቅ ሌሊትን መረጠ? ከቀን ይልቅ ሌሊትን ሲመርጥ አንደኛ እርሱ መምህር ነው። በቀን የአይሁድ መምህር ነውና ብዙ ስራ አለበት። በፍርድ ሸንጎ ስራ አለበት። በትምህርት ብዙ ስራ አለበት። ሲያስተምር ሲያገለግል ይውላል። መምህሩ ተመልሶ ከሌሊት ከመምህሩ ጋር ሲማር ያድራል። በቀን አንደኛ አገልግሎት አለበት፣ አይመችም፣ ስራ አለበት። በብዙ ነገር ይውላል። ደከመኝ ሳይል ደግሞ በሌሊት ይመጣል። እኛ አንዳንድ ጊዜ ቀን ሰሰራውዬ እንደዚህ ደክሞኝ መጥቼ እንደገና ማታ ማምሽቼ ሌሊት ሰዓት የጸሎት ሰዓት የለኝም ምክንያት ፈጥረን ነው የምናድረው። ብዙ ጊዜ ከክርስቶስ ጋር ላለመገናኘት ምክንያት ፈጣሪዎችን። ሁለተኛ ኒቆዲሞስ ከቀን ይልቅ ሌሊትን ስለምን መረጠ ካልን ቀን ብዙ ልቦቻችንን የሚበታተኑ ሐሳቦቻችንን የሚሰርቁ ነገሮች አሉ። አላፋ አግዳሚው ብዙ ነገር አለና ሌሊት ግን ልብን አረጋግቶ ጆሮአችንን ለቃሉ ብቻ ሰተን እንድንሰማ እንድንማር በተመስጦ ሆነን ቃሉን እንድንሰማና እንድንጸልይ የሚያደርገን አንዱ ትጋሃ ሌሊት ነው። በቀን ብዙ ሐሳብን የሚሰርቁ አሉ። ብዙ ልብን የሚወስዱ ነገሮች አሉ። ከዛ ይልቅ ሌሊትን መርጧል። ሶስተኛ ጌታችንን በነፃነት ለማግኘት እንደፈለገው ጠይቆ የሚፈልገው ለማግኘት አንደኛው ሌሊት ነው። ቀን በምኩራብ በመቅደስ ተገኝቶ ጌታችን ያስተምራል። በጣም ብዙ ሺህ ሰው ይከተለዋል፣ ብዙ ህዝብ። ኒቆዲሞስ የሚፈልገውን የልቡን ጥያቄ እንደፈለገው ማግኘት አይችልም። ስለዚህ በሌሊት ግን የሚፈልገውን ጥያቄ ከእግሩ ስር ሆኖ ለመማር ይችላልና ሌሊትን መርጧል። ሌላው ለምን ሌሊትን መረጠ? ሌላው ውዳሴ ከንቱን ሽቶ ነው ይላሉ ሊቃውንት ቤተክርስቲያን ሲያስተምሩ። ሰው በባህሪው ምንድነው አያቅም ከሚባል ይልቅ ያውቃል መባልን ይወዳል ይላል። ብዙ ጊዜ እኛ እንደዚህ አይነት አለብን። ጎበዝ መባልን እንወዳለን። አያውቅም ስንባል አንፈልግም። ያውቃል መባል ደስ ይለናል። ይችላል እንጂ አይችልም የሚባልን አንፈልግም። በባህሪያችን የሁላችን ጠባይ ነው ይሄ ነገር። ስለዚህ ኒቆዲሞስ መምህረ ኦሪት ስለነበረ ስማር ሰዎች ቢያዩኝ እኛ ሊቅ ነው ብለን
ስናከብረው ለካ እስከ ዛሬ ትምህርት ሳይጨርስ ነው ኖሯል ለካ እኛን የሚያስተምረን ይሉኛል ብሎ ይህንን ጥያቄ እንዳያቀብሩበት ይህንን ውዳሴ ከንቱ ፈርቶና ሸሽቶ በድብቅ መማርን መርጧል ማለት ነው። አንደኛ ውዳሴ ከንቱን ሽቶ ነው ይላል። ስለዚህ በዘመናችንም ዛሬ የብዙ ሰዎች መሰናክል ከንቱ ውዳሴ ነው። የዘላለም ሕይወት የሚያሰጠውን ቅዱስ ቃል በትህትና መማር ሲገባን ለምድራዊ ክብር ብለን ጊዜያዊ መማር በጊዜያችን መማር ያልቻልን ብዙዎች ነን ማለት ነው። ስለዚህ እኛን እያስተማረ ለካ ብዙ ይቀረዋል፣ እኛን ስንመርጠው ለካ እሱ እየተማረ ነው የሚለውን እሱ መምህር አይደለም የሚለውን የመምህርነትን ክብር ያነሱብኛል የሚለውን አንዱን ስለፈራ በሌሊት ሄዶ ሊማር ግድ ሆነበት። ሌላው አይሁድን ፈርቶ ነው ይላል። ሌላው በሌሊት የሚሄደው የአይሁድ ባለስልጣናት ክርስቶስን የተቀበለ ክርስቶስን የተከተለ እሱን መሲህ ነው ብሎ የሚያምን ከምኩራባችን ይሰደድ ከማህበረሰባችንም ይወገድ ብለው የክርስቶስ ተከታይ ከአይሁድ ማህበር እንዲለይና እንዲወገዝ አዋጅ አውጀው ነበረ ይላል። ስለዚህ ኒቆዲሞስ ይህንን አዋጅ በመፍራት በተለይም እሱ ለራሱ ከባለስልጣኖች አንዱ ስለነበረ በግላጭ ወደ ጌታ ለመሄድ አልፈለገም ማለት ነው። ለምን? ኒቆዲሞስ የአይሁድ መምህር ስለነበረ እንዳያዩት ፈርቶ ሌሊት በስውር ይሄድ ነበር ይላል። ለምን? አንደኛ ከማህበረሰቡ ይገለላል። የእርሱ ተከታይ የሆነ እሱን የተከተለ በሙሉ ይገለል ነበር፣ ከማህበረሰቡ ይለያል። እርሱ ከነዚያ ከሚፈርዱት መካከል ወገን ሆኖ ግን ክርስቶስን የሚከተለው በጣም የሚደንቅ ነው። ልብ በሉ። ስለዚህ በጣም የሚደንቀው ከነሱ ወገን ሆኖ ለጌታችን ግን ጠበቃ ሆኖ የተገኘ ነበር። እንደው እርሱ አዎ የተላከ እውነተኛ መሲህ ነው ብሎ በዚህ በዮሐንስ ወንጌል ምዕራፍ 7 ቁጥር 50 እስከ 51 ስታነቡ ይነግራቸዋል። ስለሱ የተከራከረ ነው። ትክክለኛ ነው፣ የተላከ ነው፣ መሲህ ነው። በኦሪቱ አስቀድሞ ተጽፎ ነበረ። የነቢያትን መጻሕፍትን ጠቅሶ ረቷቸዋል። የተከላከለለት ነው። ዝቅ ብለን ስናነብ የሚያሳየን ክፍል አለ። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሏል። ልብ በሉ። እነርሱ ተራ ሲያደርጉት አልቀበል ሲሉት ከሱ ወገን እርሱ ግን ምን ብሎታል? መምህር ሆይ ብሎታል። የመምህርነትን ክብር ሰጥቶታል። እነርሱ ግን አልተቀበሉትም፣ ተራ አድርገውታልና እርሱ ግን መምህር ይላል። ከእግዚአብሔር ከእርሱ ጋር ካልሆነ እንደዚህ አይነት ተአምራቶችን ጌታችን የሚያደርጋቸውን ታላላቅ ተአምራቶችን ሁሉ እግዚአብሔር ካልፈቀደ እግዚአብሔር ካላዘዘ ማንም ማድረግ እንደማይችል ኒቆዲሞስ ያውቃል። የሚገርማችሁ እርሱ የእግዚአብሔር ልጅ እግዚአብሔር እንደሆነ ባያውቅም ከእግዚአብሔር ተልኮ እንደመጣ ግን ያውቃል። እንዲህ አይነት ተአምራትንም ደግሞ እግዚአብሔር ካልፈቀደ በቀር እንደማይደረግ ያውቃል። በቃና ዘገሊላ ያደረገውን ተአምር ያውቃል። ውሃውን ወደ ወይን ሲቀይር ያውቃል። ከባዶ ነገር ሲሰጥ ያውቃል። እነዚህን ተአምራቶችን በሙሉ ያውቅ ነበረ ማለት ነው። ስለዚህ እናውቃለን ይላል። ልብ በሉ። ታዲያ ኢየሱስ ክርስቶስም መልሶ ምንድን ያለው ኒቆዲሞስን? እውነት እውነት እልሃለሁ አለው። ከጌታ አገር ስር በሌሊት ሆኖ ይማር የነበረ መምህር ማለት ነው። ሁለቱ ቁጭ ብለው ሲነጋገሩ ከሩቅ ለሚያይ ሰው ይላል መምህርና መምህር የሚነጋገሩ ይመስላሉ ይላል። ልብ በሉ። ነገር ግን ልዩነት አለው። ኒቆዲሞስ መጻሕፍትን አንብቦ በእውቀትና ጥበብን የያዘ ነው። ኢየሱስ ክርስቶስ ግን መምህራችን ኢየሱስ ክርስቶስ ግን የእውቀትና የጥበብ ባለቤት ነው። እርሱ አንብቦ የሚያውቅ ነው። ጌታችን ግን ሰጪ ነው ወዳጆቼ። ስለዚህም ጌታችን ምን አለው? እውነት እውነት እልሃለሁ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ዳግም ካልተወለደ ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እልሃለሁ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም መልሶ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን? አለው።
ዳግም መወለድ ማለት ምን ማለት ነው? አንደኛ ዳግም መወለድ ጥምቀት ማለት ነው። መጠመቅ ማለት ነው። ጌታችን እየተናገረ ያለው መጠመቅ አለብህ ነው። ሰው እንዴት አለ ኒቆዲሞስ የስጋውን ያውቃልና ማለት ነው። ሰው ግዙፉን በሚታይ ነገር ያለውን የልደትን ነገር ያውቃል። ይህንን ያውቃለሁ አንተ የምትነግረኝ ግን ላውቅ አልቻልኩም። ሰው እንዴት ይወለዳል አለ። ዳግም መወለድ ማለት መጠመቅ ማለት ነው። በጥምቀት ልጅነት አለ ማለት ነው። ምን ማለት ነው? ዳግም መወለድ ማለት የመጀመሪያ ቀዳሚ ልደት ሰው ከእናትና አባቱ በስጋና በደም ተካፍሎ ይመጣል። የእናትና አባቱን መልክ አካል የሚያመለክተውን በሙሉ የሰውን የቤተሰቡን መልክ ሊገልጽ የሚችለውን ነገር ይዞ ይመጣል። ሰው ወደዚህ ምድር ላይ ሲመጣ ከእናትና ከአባቱ ማለት ነው። ልክ እንደዚሁ ደግሞ ከአብራክ መንፈስ ቅዱስ ከማየገቦ የሰው ልጅ መወለድ አለበት አለው። እንዴት አለው? ሰው እንዴት እንደዚህ ሆኖ አለው። አዎ የስጋውን እኔ ያውቃለሁ፣ ይህንን ግን ረቆብኛል አለው። ይህንን እያለው ነው። እንዴት ማለት ረቆብኛል አለ። እውነት ነው። ዳግም መወለድ ማለት መጠመቅ ማለት ነው። በጥምቀት ልጅነትን ያሰጣልና በ40ና በ80 ቀን ሄደን የምንነሳው ልጅነትን የምናገኝበት ነው። ልጅ የሚባለው ሲወለድ ነውና ከእናትና አባት ከተወለደ በኋላ ልጅ ይባላል። ያም ልጅ ደግሞ አባ ብሎ የሚጠራበትን ያገኛል ማለት ነው። ስለዚህ አባት ደግሞ ለልጁ የሚያወርሰው ነገር አለ። ልጅ ለወራሽነት የሚበቃው ሲወለድ ነውና ማለት ነው። ስለዚህ አባት ደግሞ በግዙፍ አካል እንደተወለደ ሁሉ የሚታይ የሚጨበጥ የሚዳሰሰውን ነገር ደግሞ የመውረስ መብት አለው ልጅ ማለት ነው። ለምን አባት ሆኖታልና ማለት ነው። ስለዚህ የአባቱን ደግሞ የመውረስ ድርሻ ደግሞ ልጅ ነውና ስለዚህም ልክ እንደዚሁ ደግሞ ከማይጸነ ጥምቀት ደግሞ መወለድ አለበት ሰው ብሏል። ከጥምቀት ማይጸን የሰው ልጅ መወለድ አለበት አለ። ለምን? ልጅ ለመባል ማለት ነው። ስለዚህ ይህንን ሲነግረው እንዴት አለው? ይሄ ደግሞ ምንድነው? ከእናትና አባት እንደተወለድን ሄደን ደግሞ በረቂቅ ደግሞ መወለድ አለብን። በሚታይ አገልግሎት የማይታይ ልዩ ጸጋ ማለት ነው። ስለዚህ ልትወለዱ ይገባችኋል አለው። ኢየሱስም መልሶ ምን አለው? እንዲህ ስልህ እውነት እውነት እልሃለሁ ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። አያችሁ፣ ከስጋና ደምን ነው ኒቆዲሞስ ያወቀው። ከውሃ ደግሞ መወለድ ይጠበቅብሃል አለው። ከውሃ መወለድ ያስፈልጋል። በቤተ ክርስቲያን ሄዶ በእነዚህ ስርዓት መሰረት መወለድ አለበት። ስንወለድ አንደኛ ልጅነትን እናገኛለን። ሁለተኛ ስንወለድ አባ ብለን ምንጠራበትን ቀር እናገኛለን። እኛም የሱ ልጆች እንሆናለን። ሶስተኛ አዲሱን ልብስ እንለብሳለን። አዲሱን ልብስ ልበሱት ብሏልና ማለት ነው። ስለዚህም ይህንን በረከት የምናገኝበት አንዱ በጥምቀት እንደሆነ በዚሁ በመጽሐፍ ቅዱሳችን ላይ ተቀምጦ እናገኛለን ማለት ነው። ስለዚህም ኒቆዲሞስ ይህንን ሲነግረው እንዴት ብሎ ጥያቄ ፈጠረበት ነው የሚለው። ስንጠመቅ ልብሳችንን እናውልቃለን። ይህ ማለት አዲሱን ልብስ ክርስቶስን እንደምንለብስ እርሱ በራሳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ቅዱስ ጳውሎስም በቆላሲስ ምዕራፍ 3 ቁጥር 8 ላይ ስናነብ የሚያስቀምጥልን ይሄ ነውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ሲነግረው እንዴት ብሎ ጥያቄ ፈጠረበት። እውነት ነው፣ ይሄ ረቂቅ ሚስጥር ነውና በረቂቅ ሚስጥር ነውና የምንወለደው። ስለዚህ ይሄንን ልደት ስናገኝ የቤተ ክርስቲያኑ ያለችዋን ሚስጥር ተካፋይ እንሆናለን። ያልተወለደ ዳግም ካልተወለድን የዚህን ሚስጥር ተካፋዮች ልንሆን አንችልም። ከዚህ ህብረት ልንደመርም አንችልም። የተጠመቀ ነው ለመቁረብ የሚችለው። የተጠመቀ ነው ይህንን ሰማያዊውን ህብረት የሚቀላቀለው። የተጠመቀ ነው የአባቱን ወራሽ የሚሆነው ማለት ነው። ስለዚህ ዳግም መወለድ ማለት መጠመቅ እንደሆነ ያስቀምጥልናል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ለኒቆዲሞስ እያስተማረው እናያለን ማለት ነው። በጥምቀቱ ሌላ በተጨማሪ ከሞቱ ጋር እንተባበራለን። ጥምቀት የመቃብር ምሳሌ ነው። ካህኑ በሚያጠምቅ ጊዜ ብድግ አድርጎ ወደ ውሃ ውስጥ በሚዘፍቀው ጊዜ ወደ መቃብር መውረዱን ከዚያ ደግሞ ሲያወጣው ደግሞ ትንሳኤውን እናያለን ማለት ነው። እዚያው ላይ ስናንብ ምንድነው የሚለን?
ሞትን በሚመስል ሞት እንሞታለን፣ ትንሳኤውን በሚመስል ትንሳኤ ደግሞ እንነሳለን ብሏል። ስለዚህ ከሞቱ ጋር ከተባበረን በትንሳኤ ደግሞ እንነሳለን ይላልና ስለዚህ አንዱ ይህንን ያሳየናል ማለት ነው። ስለዚህ ሰው ዳግመኛ ከተወለደ ምስጢሩን ተካፋይ ይሆናል ማለት ነው። ይህንን እናገኛለን። ወረድ ብለን ያለውን እናንብብ። ቀጥለን የምናየው ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አትደነቅ አለው። እውነት ነው። የስጋ መወለድን አንተ ታውቀዋለህ። ያለውን በስጋ የሚታየውን ግዙፉን አንተ ታውቀዋለህ። በስጋ የተወለደ ስጋ ነው አለ። በስጋ የተወለደ በስጋ ዘር ይቆጠርለታል። ከአብርሃም ጀምሮ አዳም ከመሬት እንደተሰራ፣ አቤል እና ቃየል ደግሞ ከስጋ ሔዋን ከጎኑ እንደተሰራች ከስጋ እንደተወለዱ እያንዳንዱን እናያለን። ከስጋ የተወለደ ስጋ ነው። ከግዙፍ የተወለደ አካል በግዙፍ ነው። ነገር ግን ነው የሚለው፣ ልብ በሉ፣ በጥምቀት ያለውን ልደት ግን ለየት አድርጎ ይነግረናል ማለት ነው። ከስጋ የተወለደ ስጋ ነው አለ። ከሚታይ ነገር ያንን አካል ይዞ ነው የሚመጣው። ለምሳሌ ልጅ አባቱን መስሎ እናቱን መስሎ ያንን መልክ ይዞ ይመጣል። በስጋ የተወለደ ስጋ ነው አለ። የሚወርሰውም በምድር አባቱን ነው አለ። ከመንፈስ የተወለደ ግን ረቂቅ ነው አለ። ከመንፈስ ማለት የማይጨበጥ የማይዳሰስ ነው። ነፍስ፣ ንፋስ፣ መንፈስ የማይጨበጥ የማይዳሰስ የማይታይ ምንድን ነው? ረቂቅ ነው። ስለዚህ ስጋ ደግሞ ግዙፍ ነው፣ የሚጨበጥ የሚዳሰስ ነው። ስለዚህ በስጋ የሚወለድ ሰው ከስጋ የስጋውን ያንን የቤተሰቡን መልክ፣ ቁመና፣ አካል ያንን ወስዶ ነው የሚመጣው። ያንን ይዞ ነው የሚመጣው። ያ በሚታይ ነገር የሚታይ ነገርን ይዞ የሚመጣው። ከመንፈስ ግን የሚመጣ ግን ረቂቅ ነው፣ ሚስጥሩ የረቀቀ ነው እያለው ነው፣ የማይታይ ነውና ከመንፈስ ደግሞ የሆነውን እግዚአብሔርን ስላሴን መስሎ ይመጣል ማለት ነው። ስላሴን መምሰል ነው። በአብ በወልድ በመንፈስ ቅዱስ አይደል የሚጠመቀው? ስላሴን መምሰል ማለት ነው መጠመቅ። እግዚአብሔርን መምሰል ነው። ይህንን ሆኖ ይመጣል። ልጅ አባቱን መስሎ እንደሚመጣ ስንጠመቅ ደግሞ እግዚአብሔርን መስለን የምንመጣበት ነው ማለት ነው። ልጅ አባቱን እንደሚወርስ ደግሞ እንደዚሁም ደግሞ እግዚአብሔር ለልጆቹ የሚያወርሰው ስንጠመቅ ነው። የሚስጥሩ ተካፋይ የምንሆነው ያ ስንሆን ነውና ስለዚህ ስላልገባው ኒቆዲሞስ እንዲህ ስልስ አትደነቅ አለውና አንድ ምሳሌ ሰጠው ጌታችን ማለት ነው። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስ የተወለደ እንዲህ ነው አለው። ልብ በሉ። አሁን ንፋስ ወደሚወደው ይነፍሳል አለ። ንፋስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። ልብ በሉ። ወደ ወደደው ይነፍሳል አለ። ይሄ የመንፈስ ቅዱስን አሰራር የሁለተኛ ልደትን እንዴት ማግኘት እንዳለብን እየነገረው ነው ለኒቆዲሞስ ማለት ነው። ንፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነው። ንፋስ ረቂቅ ነው፣ የመንፈስ ቅዱስ አሰራርም ረቂቅ ነው። በሚታይ አገልግሎት የማይታይ ልዩ ጸጋ ይሰጣልና ማለት ነው። ይህንን ማንም ሰው ሊያየው አይችልም። በስጋዊ ጥበብና ዕውቀት መመዘንና መመርመር አይቻልም። ሰው መርምሮና ተመራምሮ ሊደርስበት አይችልም። ለዛ ነው ኒቆዲሞስ ግራ የገባው። ለዚያ ነው በጣም ረቂቅ ነው የተነገረው ነገር። እሱ ይህንን አያውቅም፣ የስጋን እንጂ የመንፈስን ነገር አያውቅምና ማለት ነው። ዳግም መወለድን እያስተማረው ነው፣ የሚያሰጠውን ጸጋ እየነገረው ነው። ዛፉን ግን ሲያወዛውዝ ትመለከታለህ አለ። አዎ ሲጠመቅ ተጠማቂው ይታያል አለ። ግን አለው ግን የሚታየው አገልግሎት ላይ መንፈስ ቅዱስ የሚመጣውን ጸጋ ግን አታውቅም አለው። ይሄን ነው የሚያሳየው። ሁለተኛ ንፋስ ድምፁን ትሰማዋለህ አለ። ድምፁ ይሰማል፣ አካሉ አይታይም። መንፈስ ቅዱስም በነቢያት በሐዋርያት ላይ አድሮ ድምፁን ያሰማል። ብዙዎቹን በሐዋርያት ላይ በነቢያት ላይ በቅዱሳኑ ላይ በሰማዕታት ላይ እያደረ ታላላቅ ታምራትን ያደርጋል፣ ያናገራል፣ ያስተምራል፣ ሚስጥሩን ይገልጣል። በመምህራን ላይ አድሮ ያስተምራል፣ ይናገራል። ድምፁን ትሰማዋለህ ብሏልና ማለት ነው። ግን አለ አታየውም አካሉን አለ። በመምህራን ላይ ያድራል፣ ይናገራል፣ ድምፁን እንጂ አካሉን አናገኝምና ማለት ነው። ይሄ የመንፈስ ቅዱስ ረቂቅነት ነው ማለት ነው። ሌላው ንፋስ ፍሬና ገለባውን ይለያል፣ ምርቱን ከግርዱ ይለያል። ንፋስ ማለት ነው
የመንፈስ ቅዱስ አሰራርም ይሄ ነው። የእግዚአብሔርን ስልጣን ያሳያል። እግዚአብሔር ረቂቅ ነው። ረቂቁ አምላክ በምድር ላይ የተሰራውን ጻድቃንን ኃጥአንን ይለያል። ሁሉን እንደየሥራው ለይቶ ዋጋን ይከፍላል። ስለዚህ ንፋስ ከወዴት እንደሚነፍስ አታውቅም፣ ነገር ግን ዛፉን ሲያወዛውዝ ትመለከታለህ። ከመንፈስ የተወለደ ሁሉ እንዲህ ነው አለ። የመንፈስ ቅዱስ ጸጋ ረቂቅ መሆኑን ያሳያል። ኒቆዲሞስ መልሶ ይሄ እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይሄንን አታውቅምን አለው። መጻሕፍቱን ይዘሃል፣ አንብበሃል፣ ብዙዎቹን ታስተምራለህ። የምታስተምረውን ግን ጥልቅ የሆነውን ሚስጥር ግን አላወቅከውም። በነ ኢሳይያስ በነቢያት ያናገረውን መንፈስ ቅዱስን አታውቀውም፣ ረቂቅ ነው። ስለዚህ ይሄንን ልታውቅ ይገባል ብሎ ለኒቆዲሞስ ይነግረዋል ማለት ነው። ስለዚህም ከጌታችን ከኒቆዲሞስ ጋር የተነጋገረው ንግግር ነው እስካሁን ወደ እናንተ እያደረስኩ ያለሁት እና ስለዚህም ይሄንን የበለጠ ገልጦለት ዳግም መወለድ እንደሚያስፈልግ እነርሱ ሕግን በመጠበቅ መቅደሱን ብቻ በመጠበቅ ይሄንን ወጉን በማጥበቅ ብቻ እንድናለን ብለው ነበር የሚያምኑት። ነገር ግን ኒቆዲሞስ ከምንም በላይ አለማወቁን አውቆ የተማረበት ክፍል ነው ይሄ የምናየው። ሁለተኛ ሚስጥረ ጥምቀትን ነው የምናየውና ሰፋ ያለ ጥልቅ ሚስጥር አለው። ከሰዓት አኳያ ነው እዚህ ላይ የምጠቀልልበት ሰዓት ነውና ስለዚህ ሚስጥረ ጥምቀትን ዳግም መወለድ የሥላሴ ልጅነትን ከክርስቶስ ጋር አንድ የምንሆንበትን ርስቱን የምንወርስበትን የሚያሳየን ክፍል ነው ይሄ ጥምቀትን የምናይበትና ስለዚህም ኒቆዲሞስ በእውቀቱ ባለው ዝና ባለው ስልጣን ሳይመካ ከክርስቶስ እግር ስር ቁጭ ብሎ በመማሩ ደግሞ ትልቅ ክብርን እንዳገኘ እናያለን። በቅዳሴ ጊዜ የሚነሳው አልፎ ተርፎ ጌታችንን ከመስቀሉ ስር አውርዶ ወደ መቃብር ስጋውን እስከ ማሳረፍ የደረሰ ይህንን ጸጋ እስከ ማግኘት የደረሰ ነው ኒቆዲሞስ። ዛሬ በቤተ ክርስቲያናችን ስንሄድ ቤተ ክርስቲያን ስንሳለም ሰላም ለኪ ቅድስት ቤተ ክርስቲያን ማሄደረ አብ ማሄደረ ወልድ ማሄደረ መንፈስ ቅዱስ አምሳለ ኢየሩሳሌም ሰማይት ብለን በዚያ ባለው የታቦቱን አክብረን ከገባን በኋላ ስንሳለም የመጀመሪያ መሬቱን ዝቅ ብለን እንሳለማለን። በመቀጠል ቀኝና ግራን ነው። ያ የዮሴፍና የኒቆዲሞስ ነው። ከዛን መሃሉ ላይ እንሳለማለን። ጌታችን ነው። ዝቅ ብለን መሬቱን መሳም የእመቤታችን፣ መሃሉን መሳም የኢየሱስ ክርስቶስን፣ ግራና ቀኝ ደግሞ ዮሴፍና ኒቆዲሞስ መስቀል ሰራን ማለት ነው። ታዲያ ኒቆዲሞስ በዚህ ይታሰባል ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል እያልን የምናከብረውን ይህንን እያደረገ እየጠራ የገነዙበትም አንዱ ኒቆዲሞስ ነው። ለዚህ ክብር አብቅቶታል ማለት ነው። በሌሊት መጣ የሚለው ታዲያ የሚያሳየን ገና አላወቀውም ነበር። ወደ ማወቅ ደረጃ ላይ እየደረሰ የነበረበት ባለማወቅ ውስጥ ሆኖ ነበር ይህንን ሲጠይቅና ሲማር የነበረው ማለት ነው። ጨለማ አንዱ ይሄ ነው፣ አለማወቅ ነው። በኋላ ወደ ብርሃን መጣ። ብርሃን በጨለማ ሲገኝ ጨለማው ሊቋቋም አይችልም። ስለዚህ ብርሃን ወደ ሆነ ወደ ክርስቶስ ሄደ። ከብርሃን የተገኘ ብርሃን አይደለ? ከእውነተኛ አምላክ የተገኘ እውነተኛ አምላክ ብለን እንደምንጸልየው ብርሃን ሆኖ ከክርስቶስ ቀርቦ ያ ጨለማው አለማወቁን ያወቀበት ነው። ይህንን ሚስጥር አግኝቷል ማለት ነው። ስለዚህ ዛሬም ብዙዎቹ በጨለማ በድንግዝግዝ ውስጥ ነው ያሉት። ዛሬም ድረስ ሌላ መሲህ ብለው እየጠበቁ ሶስተኛ መቅደስ ለመስራት የተዘጋጁ አሉ። ገና አልመጣም ብለው መጥቶ ሄዶ ዳግም ለፍርድ የሚመጣውን ያልተቀበሉ ማለት ነው ከፈሪሳውያን ወገን። ዛሬም እኛ በጨለማ ያለን ወደ ብርሃን ልንመለስ ይገባል። ይሄ ሚስጥር ሊገለጥልን ይገባል። ለምን? ወደ ብርሃኑ መቅረብ አለብንና። ስለዚህ ዓለም በብዙ ጨለማ ተውጣለች። ስለዚህ በቀን የሚሄድ አይሰናከልም በብርሃን የሚመላለስ እንደተባለው። ስለዚህ በመምህራን መሄድ አለብን፣ በምክረ ካህን መሄድ አለብን፣ በቃሉ መሄድ አለብን። እነዚህን ሁሉ መቀበል እንዳለብን በዚህ ሰንበት ትህትናን፣ ዝቅ ማለትን እያወቁ እንኳን እንዳላወቁ ራስን ዝቅ ማድረግ እንዳለብን መመካት ካለብን በክርስቶስ መመካት እንዳለብን፣ በስልጣን አይደለም፣ ባለን ነገር አይደለም፣ በእውቀት አይደለም። ይህንን ነው የሚያስተምረን። ስለዚህ የመጨረሻውን የምነግራችሁ ስልጣን፣ እውቀት፣ ብቃት፣ ዝና፣ ታዋቂነት እነዚህ ሁሉ ለኛ ሙሉ ሊያደርገን እንደማይችል ያየንበት ክፍል ነው። ለምን? ኒቆዲሞስ ይሄ ሁሉ ነገር ኖሮት ሊያሳርፈው አልቻለም።
የሚያሳርፈው የእግዚአብሔር ቃል ነው። የሚያሳርፈው እግዚአብሔር ነው። ለጥያቄያችን መልስ እግዚአብሔር ነው። ለእንቆቅልሻችን መልስ እግዚአብሔር ነው። ለቋጠሯችን መልስ እግዚአብሔር ነው። ለጉድለታችን ሙላት እግዚአብሔር እንደሆነ በዚህ እንማራለን። ስለዚህ ጥቂት አውቀን 2-3 ፊደል መስመር የሆነ 3 አዝማች መዝሙር አውቀን ብዙዎቻችን እናውቃለን ያለን የተወሰነ ትምህርት ተምረን ችለናል ብለን የራቀን ብዙዎች ነንና ስለዚህ ከኒቆዲሞስ አውቀን ተምረን በቃሉ ልንጓዝ ይገባልና በእውነት ይህንን ክብር አግኝቷልና ኒቆዲሞስ እኛም በቤቱ ተመላልሰን በትህትና ተመላልሰን ይህንን አግኝተን እንድንመላለስ እግዚአብሔር አምላክ ሁላችንን ይርዳን። ለመቅደሱ ቅርብ የሆንን ለመቅደሱ የራቀን ብዙዎች ነን። ኒቆዲሞስ ግን ለክርስቶስ ቅርብ ሆኖ ከእግሩ ስር ሆኖ ነው የተማረው። እኛም ለክርስቶስ ከመቅደሱ አልፈን ለክርስቶስ ቅርብ ሆነን ተምረን በእግር ሳይሆን በልብ ተመላልሰን የዘላለም ርስቱን እንድንወርስ በቸርነቱ ሁላችንን ይርዳን። እንግዲህ ካልተቀበሉት ካላመኑት ይልቅ በእነዚያ መካከል ፈሪሳዊ ሆኖ ክርስቶስን የተከተለ ኒቆዲሞስን አስባ ዘክራ ስለምትውል ይሄ ሰንበት በዚህ ስም ተሰይሞ ውሎ ይከበራል ማለት ነውና እኛም የዚህ ተማሪ ሆነን የክርስቶስ ተማሪዎች ሆነን በቀን በሌሊትም ተማሪዎች ሆነን እንድንከተል አባቶቻችን ሊቃውንት ከጌታችን የተማሩትን በሌሊት ከወይራ ስር ሆነው ያስተምር ነበር ጌታችንና አባቶቻችንም ከገረገራው ከወይራው ስር ሆነው ያስተምራሉ። እኛም ከአባቶቻችን እግር ስር ሆነን ልንማር ይገባል። አባቶቻችንን እንጠቀምባቸው። ነገ የሚያስተምሩ አባቶቻችን የምናጣበት ዘመን ይመጣል። የመንግስቱ ወንጌል በዓለም ሁሉ ላይ በአሕዛብ ሁሉ ይሰበካል ተብሏል። ነገ ግን ይሄ የምናጣበት ዘመን ይመጣልና ወንጌል መረብ ናት። አሳዎቹ እኛ ነን። ባህር ዓለም ናት። አጥማጆቹ መምህራን ናቸው። መረቡ ሲሞላ ክርስቶስ ይመጣል ለፍርድ። ስለዚህ ፍሬ አፍርተን እንድንገኝ መድኃኔዓለም ሁላችንንም ይርዳን። ደግሞ ኒቆዲሞስ ብለን አሳልፈናል። ሆሳዕና ብለን ደግሞ 8ኛ ሳምንት ላይ እንድናከብር እግዚአብሔር አምላክ ሁላችንንም ይርዳን። የሳምንት ሰዎች ሁላችንንም ይበለን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።